ወደ ሙሉ ትግበራ የገባው የአፍሪካ ነፃ የንግድ ቀጠና ከፍተኛ የሆነ የቀንድ ከብትና የቆዳ ሀብት እንዳላት የሚነገረው ኢትዮጵያ አዲስ የገበያ አማራጭን ይዞ መጥቷል። የንግድ ስምምነቱ ቀደም ሲል አምራቾቹ ወደ ተለያዩ የአፍሪካ ሀገራት ምርቶቻቸውን ሲልኩ ይገጥማቸው የነበሩትን ማነቆዎች ሙሉ በሙሉ የሚያስቀር ሲሆን ምርቶቻቸው ከ1.5 ቢሊዮን በላይ ሕዝብና ግዙፍ የገበያ አቅም ወዳለው የአፍሪካ ንግድ መድረክ በቀላሉ እንዲገቡ በር ከፍቷል። የአፍሪካ ነፃ ገበያ ኤፍሲኤፍቲኤ አፍሪካ ፍሪ ትሬድ ኮንቲኔንታል አግሪመንትም ጥሩ እድል ይዞ የመጣበት ሁኔታ አለ። ተስፋዎች አሉ። እንግዲህ ያንን በቆዳ ውጤቶች ሴት የጨመሩ ምርቶች ከቆዳም አልፈን ያለቀለት ቆዳ አልፎ በጫማና በቆዳ ውጤቶች መልክ ኤክስፖርት የማድረግ ዝግጅቶች እያደረግን ያለንበት ሁኔታ አለ። ተስፋ የሚሰጡ እድሎችም እየመጡበት ያለበት ሁኔታ አለ። ኢትዮጵያ በዚህ ውስጥ አንዱ የኛ የቆዳና ቆዳ ውጤቶች ዘርፍ ነው። እዚህ ተከፍቶ በሚቀጥሉት 10 ዓመታት በየአመቱ በምርቶቹ ላይ ያለው ታሪፍ እየቀነሰ ከ10 ዓመት በኋላ ዜሮ ይሆናል። ያ ማለት የናይሮቢ ማርኬትና ናይሮቢ ውስጥ ያለው ገበያና ማርካቶ አንድ ይሆናል ማለት ነው። የአፍሪካ ነፃ የንግድ ቀጠና ወደ ሙሉ ተግባራ መግባቱ አምራቾቹ ምርቶቻቸውን ለመላክ ሲንቀሳቀሱ ይገጥማቸው የነበሩትን ከፍተኛ የጉምሩክ ቀረጥና የታሪፍ ማነቆችን ሙሉ በሙሉ የሚያስቀር እንደሆነ ተነስቷል። ውስጥ በአፍሪካ ያሉ ሀገራት እርስ በርስ ግንኙነት በንግድ በምርት ትስስር ላይ ብዙ የዘለቀ ያልነበረ አንዱ እንቅፋት የነበረው ከዚህ ከሮድ ኢንፍራስትራክቸር በተጨማሪ የታክስ ነበረና እሱ ስለሚያስወግድ ሰፊ እድል ይዞ መጥቷል ብለን ነው የምናስበው። ሁለተኛ ደግሞ አፍሪካ የጥሬ ቆዳ ሀብቱ ወደ እሴት የጨመሩ ምርቶች በማምረት ረገድ ብዙ አይደለምና እኛ የተሻለ አቅም ፈጥረናል። እንደ ሀገር የተለያዩ የመንግስት ድጋፎችን አግኝተን የተሻለ አቅም ፈጥረናልና እነዚህ ሁለት እድሎች በአግባቡ ለመጠቀም ጅማሮዎች አሉ። ቀደም ሲል በከፍተኛ ቀረጥ ምክንያት በገበያ ውስጥ ዋጋቸው አይሎ ተወዳዳሪነታቸው ይፈተኑ የነበሩት የኢትዮጵያ ምርቶች አሁን ላይ ጥራትን በተመጣጣኝ ዋጋ ጋር አጣምረው በመቅረባቸው ከሌሎች አህጉራዊና ዓለም አቀፍ አምራቾች በተሻለ በገበያ ውስጥ የበላይነትን እንዲይዙ ያስችላቸዋል ተብሎ ይጠበቃል። ግብአቱ አለ፣ ረጅም ጊዜ ልምድ አለን። በተለያዩ አፍሪካ ሀገሮች ባለን ልምድም የኛ ኢንዱስትሪ ገና አላደገም ነው እንጂ የምንለው እዚህ ያለው አንድ አነስተኛ ተቋም ጫማና ቦርሳ ይዞ ናይሮቢ ወይም ካምፓላ ምናምን ሲሄድ በጣም ነው የሚደነቁት። አፍሪካ ላይ በጣም ይፈልጋል። ያለው ሚስ ሊንኩ ምንድነው? ማርኬት ሊንኬጅ ላይ ስላልተሰራ በደንብ የማስተዋወቁ ስራ ስላልተሰራ ነው እንጂ የማወዳደር አቅማችን ከፍተኛ ነው። መንግስት የኢትዮጵያ የቆዳ አምራቾች ከአፍሪካ ነፃ የንግድ ቀጠና የገበያ ዕድል ተጠቃሚ እንዲሆኑ የፖሊሲ ድጋፍና የአህጉራዊ ትስስር መድረኮችን በመፍጠር ረገድ ከፍተኛ ጥረት እያደረገ ይገኛል። ከዚህ አንጻር የትኞቹ ሀገራት የእኛን ምርት በሰፊ ይፈልጋሉ የሚለው እያጠናንና ግንኙነት እየፈጠረን ያለንበት ሁኔታ አለ። በተቋማት እንደዚሁ ከውጭ ጉዳይ ሚኒስቴርም ጨምሮ ከኢንዱስትሪ ሚኒስቴርም ጨምሮ ከተቋማት እና ከሚመለከታቸው የሌሎች ሀገሮች ግንኙነት በመፍጠር የቢዝነስ ቱ ቢዝነስ ግንኙነቶች የተጀመሩበት ሁኔታ አለ። ስለዚህ ያንን እድል ተስፋ የሚሰጡ ሙከራዎችም የተጀመሩ ኦርደሮች ከጋና ለምሳሌ አዲስ ገበያ ያገኘንበት ሁኔታ አለ። እዛ ያሉ አምራቾች ከኛ ጋር ግንኙነት የፈጠሩበት ሁኔታ አለና ሰፊ እድል አለው ብለን ነው የምናስበው። በምርት ጥራት፣ በዲዛይን፣ በምርት ዋጋ ተወዳድሮ መገኘት ይጠይቃል። ስለዚህ ፋብሪካዎቻችን እዚህ ላይ እንዲሰሩ አንደኛ ግንዛቤ መፍጠር ከሚመለከተው ጋር ሆኖ፣ ሁለተኛ ቴክኒካሊ ደግሞ ክፍተት አለባቸውን ጉዳዮች ከዲዛይን ጋር የተያዙ ሊሆኑ ይችላሉ። ሌሎች ጉዳዮችን አቅመ ገንባት ስራዎች በቀጣይነት እየተከናወነ ይገኛል። በዚህ ውስጥ ይሄ ትልቅ ፋይዳ ይዞ ይመጣል። የኢትዮጵያ የቆዳ ምርቶች ካላቸው የላቀ የተፈጥሮ ጥራትና ጥንካሬ አንጻር የሀገር ውስጥ ፍላጎትን በብቃት ከማሟላት ባለፈ በአፍሪካ ገበያ ላይም ተመራጭና ተወዳዳሪ የመሆን ትልቅ አቅም እየፈጠሩ ይገኛል። አቅማችን በሰፊ መጠቀም አለብን። ወጣት እና በቀላሉ ሊሰለጥን የሚችል ወጣት የሰው ኃይል አለ እንደኛ ሀገርም። ስለዚህ ወጣት እዚህ ከጀርባችን እንደምታዩት ስልጠና እየሰለጠኑ ያለበት ሁኔታ አለ። አዳዲሶች እያስገባን እያሰለጠንን ነው። ማስፋፊያም አለ። ስለዚህ ተጨማሪ ማስፋፊያ አድርገን አቅማችን ለሀገር ውስጥም ለውጭ ሀገርም በሚሆን መልኩ ለያይተን ለማቅረብ ነው እየተዘጋጀን ያለነው። የኛም ሀገር ሰፊ ገበያ ነው፣ 120 ሚሊዮን ፕላስ ነው ብያለሁ። ለዚህም ማቅረብ ይጠበቅብናል። የዚህም ፍላጎት ደግሞ የነፃ የንግድ ቀጠናው ሌላውም የኬንያውም እዚህ ማቅረብ ይፈልጋል ማለት ነው። ስለዚህ ተወዳዳሪ ሆኖ የዚህን ያለውን ፍላጎት በራስ አቅም ማቅረብ የሌላውን አገር ገበያ ደግሞ መጠቀም ይፈልጋል። ለዚህ ደግሞ ኢንዱስትሪን የማዘጋጀት አቅም የመገንባት ስራዎች በስፋት እየተሰራ ነው።